የቤቱ ካርታ እጃችን ይግባ እንጂ የሆነ ሴራ ጠንስሰን ቢሆን ይሄን ቤት የኛ ማድረግ አለብን። ኧረ አብረን ከኖርንም ጥሩ ነው። ናኦም እንግዲህ ኤሚና ኤርሚ አንድ ላይ እየተሳሳሙ እንግዲህ አግኝቷቸዋል ማለት ነው። ሁለተኛ ከኤርሚ ጋር እንዳላይሽ አይንሽን ላየው አልፈልግም በማለት እንግዲህ በጥፊ እየመታት ለይኩንና ወይዘሮ ዝናሽ ሚስቱ መጥተዋል። እንግዲህ ኤሚ አሁን ላይ ከኤርሚ ድብን ያለ ፍቅር ውስጥ ገብታለች። ኤርሚ ግን አሁን ላይ ኤሚን አያፈቅራትም። ለምንድን ነው የማያፈቅራት? አስቡት። እልህ ይዞታል። ኑሐሚን ትወደኛለች ብሎ ያስብ ነበር፣ ግን ኑሐሚን እርጉዝ እንዳልሆነች ተነግሯታል። የውሸት ፌክ እንደሆነ በመመሳሰል ስለሆነ የተሰጣት መረጃ እሷም እርጉዝ እንዳልሆነች ስትነግረው እንግዲህ ልጄን ገደልሽው እንዴ ያለ ነበር እያሰበ የነበረው። ግን በኋላ ላይ ኑሐሚን እውነቷን መሆኑን ሲያውቅ ግራ ገባው። ከኑሐሚንም አይሆንም ኤርሚ፣ ከአምራንም አይሆንም። እንግዲህ አምራንም አሁን ላይ ምንም አትፈልገውም። በቃ አሁን ላይ አምራን ከናኦም ጋር መቀጠል ነው የምትፈልገው። ስለዚህ ኤርሚ ከሁለት ያጣ ጦጣ ሆኗል ማለት ነው። አሁን ላይ ብቻውን ከሁለት ያጣ ጦጣ ሆኗል። ስለዚህ አሁን ላይ ምንድነው አላማው? ፍቅረኛው አድርጎ ኑሐሚንን ማናደድና በአንድ ድንጋይ ሁለት ወፍ ኤሚን ፍቅረኛ ያደርግና ኑሐሚን ያናዳል። ሁለተኛ ደግሞ ሐሳቡ ምንድነው? የዛ ቤት ንብረት ተካፋይ ይሆናል። ልክ እንደ አምራን ኤሚን ፍቅረኛ አርግቶ ቤተሰቦቿን አሳምና ፍቅረኛዬ ነው እንድትልለት ይፈልጋል። እንግዲህ ድፍረቱ ኤርሚኩ በጣም የሚገርም ነው። ድፍረቱ በጣም ይገርመኛል። እንግዲህ ወይዘሮ ዝናሽን በጥፊ መቷታል። ከዛ ቤት በጣም ጥለኛ ነው። ማንም አይፈልገውም። ናኦም አይፈልገውም። ወይዘሮ ዝናሽም ለይኩንም ኤርሚን ጭራሽ ማየት አይፈልጉም። ለምን? ስራው በጣም ከባድ ስለሆነ። ናኦም ሁለቱን አንድ ላይ በማየቱ እንግዲህ አበደ ማለት ነው። በጣም አበደ። ለምን? ከሱ ልጅ ጋር ጥለኛ ናቸው። አንድ ቤቱን በጥብጦ ነው የወጣው። ለይኩንም ቢሆን ጭራሽ እፈልገዋለሁ እያለ ነው። አይለቀውም ኤርሚን። ኤርሚ እዚህ ጋር የኤሚን ድክመት ኤሚ ስላፈቀረችው የኤሚን ድክመት ተጠቅሞ እንግዲህ እዛ ቤት ለመግባት ይፈልጋል የሷ ፍቅረኛ ሆኖ። ለምን? አሁን ላይ ምንም ሊሳካለት አልቻለም። ኤሚ በጣም የገረመኝና ያናደደኝ ነገር አሁን ላይ አምራን ተሳካላት። ማለትም አምራን እንግዲህ ናኦምን መጀመሪያ ያቀረበችው ለንብረት ነበር። በአምራን ብር ነበር ኤርሚ ሲዝናና የነበረው አይደል እንዴ? አምራን ከናኦም ጋር በሆነች ሰዓት ከናኦም በምትቀበለው ብር ነው ለኤርሚ የሚሰጠው። ያኔ ለንብረት ብላ ነበር የቀረበችው። ግን ከቀረበችው በኋላ ግን ናኦም ባህሪውን ስታየው የምታፈቅረው ነው ይመስለኝ አምራን። አሁን ላይም ታፈቅረዋለች ብዬ አስባለሁ። ለምን? አሁን ላይ ለንብረት ብቻ ትፈልገዋለች ብዬ አላስብም። ናኦምንም ትወደዋለች። ናኦምን ከቀረበችው በኋላ የናኦም ባህሪ እሷ እንዳሰበችው አይደለም። ማለትም በጣም የሚገርምና በጣም የዋህ ነው። ስለዚህ አብሮ በተቀራረቡበት ታይም ላይ እሱ አፍቅሯት እሱ እንደሚስት እያያት ብዙ ሳክሪፋይ ለመክፈል ዝግጁ ሆኖ እሷ በሱ ላይ ቺት ማድረጓ ራሱ በጣም ትልቅ ጸጸት አለባት። ስለዚህ ዳግም ይቅርታ አድርጎላት ቤተሰቦችም አምነው እንግዲህ ከተቀበሏት ናኦምን ታፈቅረዋለች፣ ትወደዋለች። ከሱ ጋር መኖር ህይወቷ ነው የምትቀጥለው። ከኤርሚ ጋር መቼም አትፈልግም መኖር። ለምን? ከኤርሚ ጋር ኑሮዋም ምንም ከዚህ በኋላ አሪፍ አይሆንም። ለምን? አሁን ላይ ቢያንስ አምራን ልጁ የናኦም መሆኑ ታውቋል። ስለዚህ አማራጭ የላትም። ስለዚህ ኤርሚ በአምራን ቀና ማለት ነው። ዋናው ጉዳይ እዚህ ጋር ነው። አብረው ቢሆንም ከሱ ብር ከናኦም የተቀበለች ቢሰጠውም ለንብረት ብላ ብትቀርበውም ከናኦም አረገዘች፣ ተሳካላት። እንግዲህ አሁን ላይ ሁሉን ነገር ቢበለሻሽም ቢሰማም ዳግም እድል ተሰጥቷታል አምራን። ስለዚህ አሁን ላይ አምራን ከናኦም ጋር መኖር ነው የምትፈልገው። ኤርሚ ቀና። ስለዚህ ቅናት ያዘው። የፈጠነ እንግዲህ አብረን እንተኛ ብሎ ለመሳም ይሞክራል። ኤርሚ አሁን ላይ እየተቅበዘበዘ ነው የሚኖረው። ግራ ገብቶታል። በኑሐሚን በኩል ያለው ተበልቶበታል። ኑሐሚንም የሱ እርግዝናው ውሸት እንደሆነ ታወቀ። የሱን ልጅ አላረገዘችም። ኑሐሚን አሁን ላይ ደስተኛ ናት። ለምን? በቃ ከኤርሚ በአንድ ቀን ስህተት የፈጠረችው ያ ችግር ልጇ ሆኖ ቢሆን ኖሮ ወይም ልጅ ሆኖ ቢሆን ኖሮ በሆዷ የያዘችው በጣም ብዙ ስቃይና ስታስበው ራሱ ጸጸቱ ከባድ ነው የሚሆንባት። ግን እንግዲህ አልሆነላትም። ስለዚህ ከኤርሚ ጋር ምንም ግንኙነት አይኖራትም። በቃ ኤርሚ ቢያስጨንቃትም እሷ አትፈልገውም። ልጁ ከሌለ ደግሞ ኦቨር በቃ እሱ የመሰለው ከናኦም ጋር አንድ ላይ ተነጋግራ ልጁን ያስወረደችበትና ልጁን የገደለችበት መስሎታል ኤርሚ። ለምን እንደዛ ነው የሚያስበው በሱ ቤት። ግን አይደለም። ልጁ አልተገደለም። መጀመሪያም አላረገዘችም። መጀመሪያም ስላላረገዘች እንግዲህ ኤርሚ አሁን ላይ ከአምራን አልሆነም፣ ከኑሐሚን አልሆነም። ስለዚህ ኤሚን መያዝ አለበት። በሱ ቤት እየቀመረ ነው። ኤሚ ላይም ኑሐሚን ለማናደድና ለማቃጠል ሲል ኤሚ ላይ ይጫወትባታል። ኤሚ ፎንቅቃ እንግዲህ ሌላ ታሪክ ላይ ገብታለች ማለት ነው። ስለዚህ ናኦም ኤሚ ከኤርሚ ጋር አንድ ላይ ሲያያቸው እንግዲህ አበደ ነው የምላችሁ። በቃ አበደ። ኤሚን እየቀጠቀጣት ሁለተኛ ከሱ ጋር እንዳለች ነው ያላት። እንግዲህ ለይኩን ደርሷል። ለይኩን ምን ሊላቸው ነው? ምን ሊላት ነው? እንግዲህ
ሁለተኛ ነው የሚላት። ለይኩንም ጭራሽ ኤርሚን ይፈልገዋል። ኤሚ ጭራሽ ከኤርሚ ጋር ለአንድ ሰከንድም አንድ ላይ እንድትሆን አያደርጋትም እንዴ ጭራሽ። ወይዘሮ ዝናሽን ብትሆን እንደዛ አስቡት። ስለዚህ ኤሚ አሁን ላይ ብትረጋጋ ይሻላታል። ለይኩን ገና አሁን ላይ ሰላም ፈጥሮ እዛ ቤት ከመግባቱ ሌላ ችግር እየፈጠረች ነው። ለይኩን የባሰ ቅጥቅጥ የሚያረጋት ነው ይመስለኝ፣ ከናኦም የባሰ ከኤርሚ ጋር ጭራሽ ሁለተኛ እሱ ባለፈበት ራሱ እንዳታልፊ ነው የሚላት። ጭራሽ አይንሽ እንዳላይሽ። እሱንም አይለቀውም። ለይኩን እፈልገዋለሁ እያለ ነው። መጀመሪያም ኤርሚን አይለቀውም፣ ይፈልገዋል ለይኩን ራሱ። ለምን ያኔ ስለሰራው ስራ ዝም ነው ያለው። ስለዚህ አይለቀውም ለይኩን ራሱ። ስለዚህ ኤርሚ ጉዱ ነው፣ በጣም ከባድ ነው። ከኤሚ ጋር መቀራረቡን ቢያቆም ይሻለዋል። ዝም ብሎ ኑሐሚን ቢለምናት ይሻላል እሺ ካለችው። ግን ኑሐሚን አሁን ላይ ለኤርሚ ስሜት አላት ብዬ አላስብም። ኑሐሚን ሲጀመር አሁን ላይ ትንሽ ለናኦም ስሜት ያላት ይመስለኛል። ናኦምን ስትቀርበው እየወደደችው ይመስለኛል። ለምን ከሷ ጋር ሲያወራ ያው እንደ ቤተሰብ ስለሚያወራት ግልጽ ሆኖ፣ ስለዚህ ያው አሁን ላይ ለይኩን ፈቅዶለት ከአምራን ጋር አንድ ላይ እንደሚሆን እንግዲህ ለአባቷም ስትናገር ነበር ኑሐሚን። ስለዚህ አሁን ላይ ከአምራን ጋር እንደሚቀጥል እያወቀች ራሱ ናኦም ያው ከናኦም ፎንቃ ትንሽ እየያዛት ይመስለኛል። ለምን ሁለቱም ተጎጂ ስለነበሩ ትንሽ እሷ ቀርቦ ሲያወራት ስታወራው ምናምን ኑሐሚን ትንሽ ፎንቃ ያለባት ይመስለኛል እንጂ ከኤርሚ ጭራሽ ምንም አላስብም። ኤሚና ኤርሚ ብታያቸውን ብደነግጥም ያው ኤሚን እንዳይጫወትባት ኤርሚ ላይ ስለተጫወተብኝ ብላ በማሰብ ይመስለኛል እንጂ ምንም ሌላ የተለየ ስሜት ስላላት ለኤርሚ ምናምን አይመስለኝም ብደነግጥም። ስለዚህ አሁን ላይ አምራን እዛ ቤት ልገባ ነው የምላችሁ። ለይኩን እንግዲህ ፈቅዶላታል። በስተመጨረሻም ለይኩን ፈቀደላት። እንግዲህ ለምን ምንም አማራጭ የለውም። ልጃቸው እሷን ባይፈልጋት ልክ ነበር በቃ። እሱ አልፈልግም ካለ እነሱ አያስገድዱትም፣ ዝም ነው የሚሉት። ምን አገባቸው? ግን ናኦም ስለ አምራን ተከራከረላት። በቃ ይቅርታ አድርጎላት መልሶ እንደሚያገባት እየነገራቸው ነው። ይሄን ካላደረጋችሁ አለ። ስለዚህ ምን አማራጭ አለው ለይኩን? አሁን ላይ የናኦምን ልጅ ነው የጸነሰችው። እንግዲህ አስቡት፣ ልጁ ተወልዶ ምናምን ሰርግ አይደረግ፣ ውርደት ነው። የተከበሩ ቤተሰብ ናቸው። ስለዚህ ገና ልጁ ሳይወለድ የፈጠነ ሰርጉን ማጣጣፍ አለባቸው በእነሱ ቤት። ለዚህ ነው አሁን የፈጠነ ለይኩን ቶሎ ናፍጥ ነው የሚለው። ለዚህ ነው ጊዜው በሄደ ቁጥር እንደ ቀልድ ልጁ ከመጣ በኋላ ለነሱ ውርደት ስለሚሆን የፈጠነ ቶሎ ብለው ሰርጉን ለመደገስ ነው። ስለዚህ ናኦምና አምራንም ለማጋባት ነው ሐሳባቸው። ስለዚህ አምራን እዛ ቤት ልገባ ነው። አሁን ላይ ወይዘሮ ዝናሽና አምራን ነው አሁን ፍጥጫው። አምራን እዛ ቤት ከገባች በኋላ የናኦም ሚስት ሆና ነው የምትገባው፣ ክብር ይኖራታል። ስለዚህ በጣም ከባድ ነው። እዛ ቤት ሲገባ ወይዘሮ ዝናሽ መጀመሪያ አትወዳትም። ለምን አምራን ለጥቅም ብላ ነው የቀረበችኝ ብላ ነው የምታስበው። ስለዚህ አምራን አሁን ላይ ለጥቅም እንደምትቀርባት ስለምታስብ ወይዘሮ ዝናሽ ከአምራን ጋር መቼም ቢሆን ሰላም ይፈጥራሉ ብዬ አላስብም እዛ ቤት ውስጥ። አምራንም እዛ ቤት ከገባች በኋላ ወደፊት ዳግም የወይዘሮ ዝናሽ ልጅ መሆኑን ማወቁ አይቀርም። እዛ ቤት ውስጥ ቤተኛ ስትሆን ስትቆይ ሚስጥር መስማቱ አይቀርም። ብዙ ሚስጥሮች ትሰማለች ቀስ እያለች። አምራን ግን አሁን ላይ እዛ ቤት ከገባች እንግዲህ ይሄን አይደለም የምፈልገው ባህሪዋን የምታስተካክል ይመስለኛል። አምራን ግን ከወይዘሮ ዝናሽ ጋር ግን ይስማማሉ ብዬ በተአምር አላስብም። እንግዲህ ኑሐሚን አሁን ላይ ከናኦም ጋር መስሪያ ቤት ልትሰራ ነው። ለይኩን ፈቅዶላታል። ኑሐሚን አሁን ላይ ስራዋ ምንድነው? ከናኦም ጋር እዛ ድርጅት ላይ ትሰራለች። ናኦምን ታግዘዋለች። አምራን እዛ ቤት ውስጥ ነው የምትዘፈዘፈው። ስለዚህ አምራን እኔ ወጥቼ ስራ አገባለሁ ካላለች በስተቀር ወይም ደግሞ ኑሐሚን የምትሰራበት ቦታ እሰራለሁ ብላ ከባሌ ጋር መስራት ፈልጋለሁ ብላ ካላለች በስተቀር ኑሐሚንና ናኦም የሚገናኙበት ሜትድ በጣም አሁን ቅርብ ይሆናል። ስራ ቦታ ስለሚገናኙ በጣም ከባድ ነው። አምራን ደግሞ ኑሐሚንና ናኦም አንድ ላይ ከሆኑ አትወድም። በቃ ኑሐሚን የምትወስድባት ይመስላታል አምራን። ስለዚህ በጣም ነው የምትፈራው፣ በጣም ትዘጋለች። አስቡት። ስለዚህ አሁን ላይ አምራን ሽማግሌ ሊላክላት ነው። በስተመጨረሻም ተሳካላት። ኤርሚ ግን ምንም አልተሳካለትም። ለምን? የሰራው ስራ። በዛ ላይ ኤርሚ ከዚህ በፊት ከሌላ ከሴተኛ አዳሪዋ ልጅ አለው። ስለዚህ ኤርሚ ትንሽ ህይወቱን ቢያስተካክል አሪፍ ነው። አሁን ላይ ኑሐሚን ብቻ ስላፈቀራት ከኑሐሚን ልጅ አለኝ ብሎ ነበር ያሰበው። ከኑሐሚን ልጅ አለመኖሩን ሲያውቅ በስተመጨረሻም እንግዲህ በቀል ሄዷል ማለት ነው። ኑሐሚንን ለመበቀል ነው። በቀሉ ምንድነው? ከኤሚ ጋር ያልሆነ ፍቅር መግባት ቢሳካለት እሱ ስላልተሳካለት ከኑሐሚን ጋር አምራንንም የእሷን ህይወት ማበላሸት ነበር ሐሳቡ፣ ግን አልተሳካለትም። ማለትም አሁን ላይ አምራን አልፈለገችውም፣ ግን ቢሆንም አምራን ህይወቷን ለማበላሸት በሱ ቁጥጥር ስር እንደሆነች ለማሳመን እንግዲህ ቪዲዮ ልኮላታል። ከዚህ በፊት አብረው የተኙበትን ቪዲዮ። በዛ ቪዲዮ እያስፈራራ ኤርሚ እንግዲህ ከናኦም እንደ ድሮ ብር እየተቀበለች እንድትሰጠው ነው። ለጥቅሙ ነው፣ ሌላ ለምንም አይሆንም።
ለምን ሀብታም ቤት ውስጥ ትገባለች። ነገ ልጇ የሀብታም ተካፋይ ናት፣ እሷም የሀብታም ንብረት ተካፋይ ናት። ስለዚህ ኤርሚ እኔ ስለምን ይቀርብኛል ነው። ኤርሚ ግን አሁን ላይ እስከ መቼ አምራንን እያስፈራራ በዛ ቪዲዮ እስከ መቼ ይዘልቀዋል ነው። በጣም ከባድ ነው። አሁን ላይ አምራን ማድረግ ያለባት አሁን ላይ ከምትደናገጥ ይልቅ የድሮ ቪዲዮ ስለሆነ ይሄንን ቪዲዮ አስቀድማ ለባሏ ነግራው ከዚህ በኋላ ችግር እንዳይፈጥርባት እሷ ከዚህ በኋላ ከባሏ ጋር ከነዋም ጋር መሆን ብቻ እንደምትፈልግ እሱ በዚህ መንገድ እያስፈራራ የሆነ ነገር እንዲያደርጋት ግልጹን ብትናገር ለነዋም አሪፍ ነው ብዬ አስባለሁ። ለምን ገና ከዚህ በኋላ ሽማግሌ ተልቆ ሳይጋቡ የፈጠነ ግልጽነቷን ብታሳየው ናውም ቶሎ ያስብበትና ኤርሚ የሚባለውን ልጅ ሁለተኛ በዚህ መንገድ እሷ እንዳያስፈራራት ጭራሽ ሰው ሊልክበትም ሊያስቀጠቅጠውም ይችላል። ናውም ራሱ እሱ እንኳን ባይሄዱ ባይጣለው። ስለዚህ አምራን አሁን ላይ ስማርት መሆን አለባት። ናውምን ላለማጣት ስትል አስቡት። በድብቅ ኤርሚ የፈለገው ያን ቪዲዮ ብቻ እየላከ የፈለገውን ነገር እሷ ላይ ሊጠቀምባት እሷ ላይ እንዲጠቀምባት እድል መስጠት የለባትም። ለናውም መናገር አለባት። እስቲ እናንተስ ምንድነው የሚሰማችሁ? አምራን ምን መወሰን አለባት? ለናውም መናገር አለባት ስለ ቪዲዮ ወይስ መናገር የለባትም? እስቲ ምንድነው ማድረግ ያለባት አስቀድማ? ወይስ አሁን ላይ ዝም በማለት ብቻ ኤርሚ አድርጌ ያላትን በዛ ቪዲዮ እያስፈራራ ማድረግ አለባት ብላችሁ ታስባላችሁ? አሁን ላይ እሷ ደግሞ ያስፈራት አሁን ላይ ሽማግሌ ሊልክ ነው። ቤተሰቦቿ የእሱ ቤተሰቦች ተቀብለዋታል። የምትፈራቸው ቤተሰቦች በሙሉ ተቀብለዋታል። ስለዚህ እዚህ ደስታ ላይ ሆና ይህን ነገር ማውራቱ ደግሞ ለሷ ከባድ ነው። ግን ምንም ቢሆን የፈጠነ መናገሩ ለሷ አሪፍ ነው ብዬ ነው የማስበው። እንግዲህ ሌላኛው ጉዳይ የገነትና የኤደን እናትና ልጅ ምንድነው የሚዶሉት? ስለ ንብረቱ ላይኩን በስተመጨረሻ ማዋል ላይ ትንሽ ነው የቀረው። ካርታውን በእጅ አዙር ካርታውን እንግዲህ ሊሰጠው ነው ለአቶ ተሰማ ለጓደኛው። ስለዚህ ኤደን አሁን ላይ የምትዶልተው ምንድነው? ስለ ካርታው አሁን ላይ የሚያሳስበው ስለ ካርታ ጉዳይ ነው። እቤቱ አሁን ላይ በአቶ ተሰማ እጅ ነው የሚሰጠው። አቶ ተሰማ ቤት ውስጥ ነው ያሉት። ስለዚህ በሰው ቤት ሆና ኤደን አሁን ላይ አስቡት ስለ ካርታውና ስለ ቤቱ ታስባለች። ከልቧ ይቅርታ አላደረገችም ለአባቷ፣ እሱ ግን ይቅርታ አድርጎላቸዋል። በጣም ከባድ ነው። ላይኩን እንግዲህ ከልጅነት ጀምሮ አሳድጓታል። ብዙ መስዋዕትነት ከፍሎ ነው ያሳደጋት። ከልጅነት ጀምሮ ያደረገላትን ነገር በሙሉ አስቡት። እንደ ሰው ማሰብ ስችል ገና ለገና አልወለደኝም ብላ አባቷን ጥለዋለች። በጣም ከባድ ነው ለአባቷ። ለአቶ ተሰማ በጣም ልብ የሚሰብርና ልቡ የሚጎዳበት ነው። የሱ ልብ መሰበርና የሱ ልብ መጎዳት ነው ለእንደዚህ ያደረጋት። አንደኛ እናቷን ብትሆን ሚስት ተብየውም እንግዲህ ብዙ አመት አሳልፋለች ከባሏ ጋር። አስቡት እንግዲህ ኤደን የሱ ልጅ እንዳልሆነች እያወቀ ከሌላ ሰው እንደወለደች እያወቀ እንደ ሚስት አንድ ቀን ሳይሳደባት እንግዲህ ብዙ ነገሮችን ቻሌንጆችን አሳልፎ እሷንም እንደ ሚስት ተንከባክቦ በቤቱ ያኖራት ሚስቱ እንግዲህ ገና ለገና ቤቱ ሊሸጥ ነው በማለት እንግዲህ ጥለዋለች። ጥቅመኛ ናቸው እናትና ልጅ ሁለቱ አሁን ላይ ለጥቅም ነው። ስለዚህ ላይኩን አሁን ላይ ያ ሁላ ነገር አልፎ እንግዲህ አሁን ላይ ልቡን ሰብረውት ራሱን እስከ መግደል ድረስ ያደረሰውን ሰውዬ አሁን ላይ ፈጣሪ እንግዲህ ህይወትን ቀይሮ አሁን ላይ ያሉበት ደረጃ ደርሰው ተመልሰው እንግዲህ ከወደቁበት እንግዲህ መጥተዋል አቶ ተሰማ ጋር። አሁን ላይ አቶ ተሰማ ጋር ሆነው ከልባቸው ይቅርታ አድርገው ኤደን ተብዮም ከኑሐሚን ጋር ከእህቷ ጋር ሰላም ፈጥራ ገነት ተብዮም ለባሏ መምሰልና ማስመሰል ሳይሆን ጥሩ ሰው ሆና ጥሩ ሚስት ሆና የድሮዋን ገነት ሆና እንደዛ መሆን ሲገባት አሁን ላይም እያስመሰሉ ነው። ኤደንና ገነት ሚሳካላቸው አይመስለኝም። እንግዲህ አሁን ላይ ላይኩን እራት ግብዣ አድርገዋል። እራት ግብዣውም ደግሞ አቶ ተሰማ ቤት ነው። እነ ወይዘሮ ገነት እነ ኤደን ቤት ይመጣሉ። ላይኩን እንግዲህ ሚስቱን እየለመናት ነው። ምንድነው የሚለመናት? ነይ እያላት ነው። ወይዘሮ ዝናሽ ደግሞ ወይዘሮ ገነት ብር በልታታለች፣ ንዴት አለባት። ኤደን ተብየውና እናትና ልጅን አትወዳቸውም። ሁለቱም ፌክ ሰርተዋታል ወይዘሮ ዝናሽን። ስለዚህ ላይኩን የሚያውቀው እነሱ የሚተዋወቁት ነገር አለ። ስለዚህ እንዴት ትምጣ? ጭራሽ እዛ ቤት መምጣትም አትፈልግም። ስለዚህ እየለመናት ነው። ወይዘሮ ዝናሽ ግን የምትሄድለትም አይመስለኝም። ለብሳ ልብሷን ግን ጨንቋታል። በቃ ለምን? ገነትና ኤደንን ስለማትፈልጋቸው አንደኛ ለዚህ ነው። ስለዚህ አሁን ላይ ኤሚ ተብየው ከኤርሚ ጋር ሆና እንግዲህ ላይኩን እራት ግብዣው ላይ ለመሄድ ባሰበት ታይም ላይ ናውም ከኤሚ ጋር እየተጣላን ያየችው ጥላቸው ምንድነው? በኤርሚ ጉዳይ። ናውም ሁለተኛ ከኤርሚ ጋር እንዳላይሽ ያላት ነው ኤሚን እህቱን። ኤሚ ደንግጣለች። በጥፊ መቶ እየቀጠቀጣት ነው። ላይኩን መቶም ደርቦ የሚቀጠቅጣት ነው ይመስለኝ። ይደገማል። ኤርሚንም አይፈልገውም። ሁለተኛ ከኤርሚ ከዛ ከዱርዬ ጋር ሁለተኛ እንዳላይሽ ነው የሚላት። ኤሚ ማርፋ ትቀመጣለች። እንግዲህ የራት ግብዣው ደግሞ
አቶ ተሰማ እንግዲህ ሊጠብቃቸው ነው። ስለዚህ አሁን ላይ አምራን እዛ ቤት ትገባለች ወይስ አትገባም? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ለይኩን ላደረገው ነገር በሙሉ ሚስቱን እንደዛ አርግተው አሁን ላይ ይቅር ብሏት ይቅር በማለት አሸንፎ ሁሉንም እንግዲህ አሁን ላይ ጥሩ መልካም ቤተሰብ ያለው ሰው ሆኖ ወይዘሮ ዝናሽ ከፈጠረችው ችግር ራሱን አላቋል። አሁን ላይ ይቅርታ ብሏል። ከራሱ ከአንደበት ይቅርታ አድርጎላቸው ከልቡ እንግዲህ አዲስ ህይወት ለመጀመር እያሰበ ነው። ዳግም የወይዘሮ ዝናሽ ልጅ መሆኑን አልሰማም። ቢሰማ ፌንት ይሰራል ብዬ ነው የማስበው። አልሰማም። ገና ሳይሰማ እንዴት የኑሐሚን ልጅ ለማስወረድ ትጥሪያለሽ ብሎ ነበር። እንደዚህ ራሱን እስከሚያመው ድረስ እንደዚህ ለክብሩ ራሱን እስከሚያመው ድረስ እንደዚህ የሆነው ለምን ስላዋረደችው ነው። ሁሉ ነገር ግን ወዶ አልነበረም። ይሄ ሁሉ ነገር ውሸት ነበር። ግን የወይዘሮ ዝናሽ ማንነት በዚህ ታወቀ ማለት ነው። ስራዋ ታወቀባት። እስቲ እናንተስ ምን የሚፈጠር ይመስላችኋል? አሁን ላይ ለይኩን ኤሚን አይቀጠቅጣትም ወይስ ይቀጠቅጣታል? አይደረብም ወይስ ይደረባል? መንገድ ስለወጡ እራት ስለሚወጡ በኋላ እናወራለን ነው የሚላት ወይስ ምን የሚላት ይመስላችኋል? ኤሚን ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ወይስ ናኦም ያስቀይሰዋል ለይኩን እንዳይመታት ኤሚን ስለተፈጠረው ነገር ባልሰማ ያስቀይሰዋል ወይስ ምን የሚያደርግ ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።